ብዙ ቻናሎች ውድቀትና ሙከራ በኋላ በፊትም ያለፊትም የሚሰሩ ቻናሎችን ማሳደግ ችያለሁ። ይህንን ለማየት ትናንትና በከፈትኩት ቻናል ላይ ከ9000 በላይ ኢምፕሬሽን ማግኘት ችያለሁ። ከዚህ በፊት በነበሩኝ ቻናሎች እንዳለመታደል ሆኖ መቀጠል አልቻልኩም። ሆኖም ግን ትናንትና በከፈትኩት ቻናል 9000 በላይ ኢምፕሬሽን ማግኘት ችያለሁ ማለት ነው። አብዛኞቻችን ኮንተንት ክሬተር መሆን ፈልገን ነገር ግን መጀመሪያ ላይ የሚያስቸግረን ነገር ቢኖር ቪው እና ሰብስክራይበር ማግኘት ነው። ዛሬ ይህን ችግራችን እንዴት ፈታን ብለን ወደ አንድ ተቋም እንሄዳለን። ይህ ተቋም ደግሞ ዩቲዩብ አልጎሪዝም ይባላል። ይህን ተቋም እንግዲህ ስንጠይቀው ችግራችን ስናማክረው እሱም እንዲህ ሲል ይነግረናል። ይህንን ችግራችሁ የምትፈቱት 6 ዋና ነጥቦች ይሰጠንና እኛም በእነሱ 6 ነጥቦች ላይ ነጥባችን አድርገን የምንሰራ ነው ማለት ነው የሚሆነው። እሱም እንዲህ ስል የነገረን ቢሆንም ግን እኛ እነኚህ 6 ነጥቦችን በደንብ ይዘን ነው የምንሰራው ብለን እናስባለን ማለት ነው። ስለዚህ አብዛኞቻችን ይህንን ሰብስክራይብ እና ቪው ለማግኘት እነኚህ 6 የዩቲዩብ አልጎሪዝምን መረዳት ይኖርብናል፣ ግዴታ ነው። ዩቲዩብ አልጎሪዝም ሲባል እንግዲህ ለምሳሌ ከቡና አፈላል ለማየት አሁን ቡና ትገዛላችሁ፣ ታፈላላችሁ፣ ትቆላላችሁ ምናምን። ይሄ አሁን የሚባለው የቡና አልጎሪዝም ወይም የቡና አፈላል ስቴፕ ስቴፕ ማለት ነው። ይሄ እንግዲህ ወደ ዩቲዩብ ደግሞ ስንመጣ ምንድነው አንድ ቪዲዮ ለመታየት የሚፈጀው ጊዜ ማለት ነው። ማለትም አብዛኞቻችን እንግዲህ ዩቲዩብ አልጎሪዝም አልወደደኝም ምናምን የሚባል አስብ የሚሉ አሉ። ነገር ግን እንደዛ አይደለም። መጀመሪያ ላይ የሚያዩት ሰዎች ናቸው እናንተን ቪዲዮ ቫይራል ለማውጣትና አለማውጣት የሚወስኑት። ምክንያቱም እናንተ ቪዲዮዎች መጀመሪያ ያዩት ሰዎች ከወደዱት ዩቲዩብ ፑሽ ያደርጋል። ነገር ግን ካልወደዱት ቪዲዮአችሁ ፑሽ ማድረግ ያቆማል ማለት ነው። ስለዚህ እናንተ መጀመሪያ ሰዎች እናንተ ቪዲዮ ከወደዱት ይገፋላችኋል፣ ካልወደዱት ግን እዛው ነው ማለት ነው የሚያስቀረው። ስለዚህ መጀመሪያ ላይ እንግዲህ እናንተ ቪዲዮ ሰዎች ካዩት ነው ማለት ነው በመጀመሪያዎቹ ማለት ነው። መጀመሪያ እናንተ ቪዲዮ ያዩ 18 እና 20 ከሆኑ በሚቀጥሉም ሰዎችም 18 እና 20 እድሜያቸው ያለ ሰዎች ነው ማለት ነው የሚያሳየው። ስለዚህ እነሱ ናቸው ማለት ነው የሚወስኑት እናንተ ቪዲዮ ቫይራል መውጣትና አለመውጣት ማለት ነው። ስለዚህ ዛሬ ደግሞ እንግዲህ እነኚህ 6 ነጥቦችን ይዘን የምናይ ነው ማለት ነው የሚሆነው። መጀመሪያ ላይ እንግዲህ ማድረግ ያለባችሁ ዋነኛው ስቴፕ እና አንደኛው ስቴፕ ዲስከቨር መሆን መቻል አለባችሁ። ይሄ በጣም ዋነኛውና በጣም አስፈላጊ ነገር ነው። ዲስከቨር ካልሆናችሁ ቪው አታገኙም። ይሄ ከቪው በፊት ያለ ነው። ቪው ሳታገኙ በፊት ማለት ነው። ቪው ለማግኘት ግዴታ ዲስከቨር መሆን መቻል አለባችሁ። ካልሆናችሁ በጣም ነው የምትጎዱት። ምክንያቱም አንድ ሰው ዲስከቨር ለመሆን ቪው ከቪው በፊት ነው ማለት ነው የሚሆነው። ቪው ለማግኘት ዲስከቨርቢሊቲ መሆን መቻል አለባችሁ። ይህንን ዲስከቨርቢሊቲ ለመሆን እንግዲህ መጠቀም ያለባችሁ 2 ስቴፕ ብቻ ነው ያላችሁ። ይህንንም ሰርቼብል ኮንተንት መስራት መቻል አለባችሁ። ሰርች የሚደረግ ኮንተንት መስራት አለባችሁ። ይህ ግዴታና አስፈላጊ የሆነ ነገር ነው። ይህንን ስን እንግዲህ ዲስከቨር ሰርቼብል ኮንተንት ማለት አሁን ሰው ምንድነው ሰርች ብሎ የሚያደርገውና ምንድነው የሚፈልገው የሚለውን በደንብ መለየት መቻል አለባችሁ። በሁለተኛነት ደግሞ ሰጀስትን መውጣት መቻል አለባችሁ። ሰጀስትን ማለት ከዚህ በታች ከዚህ ቪዲዮ በታች ያለውና ቪዲዮ ማለት ነው። እሱ እንዴት ነው የምታደርጉት? ከታች ያለው ቪዲዮ ረጅም ቪዲዮ ከሆነ እሱ ላይ እናንተ ቪዲዮ ትሰራላችሁ ማለት ነው። ያን ሰሩ እንግዲህ ከሱ በታች የመጣት ቻንስ ይኖራቸዋል። ስለዚህ ዋነኛውና አንደኛው ነገር ዲስከቨር መሆን መቻል አለባችሁ። ይህ ግዴታ ነው። ቪው ለማግኘት እንግዲህ ይሄ መጠቀም ያለባችሁ ስቴፕ ነው። በሁለተኛነት ደግሞ ለማግኘት የሚረዳችሁ ስቴፕ ታምኔል ይባላል። ታምኔላችሁ በደንብ አሪፍና ምርጥ ሊሆን ይገባል። እንዴት ነው ታምኔል ማስተካከለው ብላችሁ የምታስቡ ከሆነ እነኚህን 6 ነጥቦችን መተግበር ይኖርባችኋል። አንደኛው የምትሰሩት ታምኔል በደንብ ግልጽ ሊሆን ይገባል። ያ የምትሰሩት ታምኔል ግልጽ ካልሆነ ሰዎች እናንተ ታምኔል አያነቡትም ማለት ነው። ታምኔላችሁ በደንብ ግልጽ እና ክሊር ሊደረግ መሆን መቻል አለበት። በሁለተኛነት ደግሞ ኢሞሽን የምነካ መሆን አለበት ታምኔላችሁ። ኢሞሽን ካልነካ ምንም የለውም ማለት ነው። ኢሞሽን መንካት መቻል አለበት። በሶስተኛነት ደግሞ ፐርሰናሊቲ ሰው ሊኖርበት ይገባል ማለት ነው። ባለፈው በሰራው ነው ዳታ መሰረት ሰው የሌለበትና ሰው ያለበት ታምኔል እኩል አይታይም። ስለዚህ ዳታችሁ እኩል መታየት መቻል አለባችሁ ማለት ነው። አራተኛነት ደግሞ ታምኔላችሁ ማሟላት ያለበት መስፈርት የሚታይ ጽሁፍ መሆን አለበት። ያ ካልሆነ እናንተ ታምኔል አይነበብም ማለት ነው። ስለዚህ ጽሁፍ ስትጽፉ በጣም አጭር አድርጋችሁ 4 ወርድ በቂ ነው በጣም ማለት ነው። ስለዚህ ጽሁፋችሁ በደንብ ትንሽና በደንብ ግልጽ ሊሆን ይገባል ማለት ነው። ጽሁፋችሁ በደንብ አሪፍ ሊሆን ይገባል። በአምስተኛነት ደግሞ ምልክቶች መጠቀም አለባችሁ። ሲምፕል የተለያዩ ነገሮች መጠቀም መቻል አለባችሁ። ምክንያቱም አሁን ለምሳሌ ስለ ዩቲዩብ ከሆነ የዩቲዩብን ከጀርባ ማድረግ ትችላላችሁ ወይም ከፊት ማድረግ ትችላላችሁ። ስለዚህ
የተለያዩ ምልክቶችን መጠቀም መቻል አለባችሁ። በስድስተኝነት ማሟላት ያለበት ሲምፕል ባክግራውንድ ነው። ማለትም ቀላል ያሉ ባክግራውንዶች ወይም ከጀርባም ከፊትም ከኋላ ምናምን የማአት ነገር ማጋጋቱ ጥሩ አይመጣም። ለምሳሌ አሁን ስለ ባንክ ከሆነ ከጀርባ የንግድ ባንክን ምልክት ታደርጋላችሁ። ሰው ደግሞ ያንን እናንተን ታምኔል ሳይ በቃ ስለ ባንክ ነው ይልና ያውቃል ማለት ነው። ስለዚህ ብዙ ማጋጋት ያስፈልጋችሁም ቀለል ያለ ነገር መጠቀም መቻል አለባችሁ ማለት ነው። ስለዚህ ታምኔላችሁ እነኚህ ነገር ማሟላት አለበት። አሁን እንግዲህ ምን ያደርጋችሁ ዲስከቨር ሆናችሁ ታምኔላችሁ ማሳመራችሁ። ስለዚህ አንዳንድ ሰው አሁን ታምኔል ብቻ አይቶ ክሊክ አድርግም ምንድነው የሚያየው? ቀጣይ ያለችውን ጽሁፍ ያያል። ስለዚህ እዚህ ጋር ምን ይሆናል? ሶስተኛ ስቴፕ የሚባል ነገር ይመጣል ማለት ነው። ሶስተኛ ስቴፕ ማለት ምንድነው? ታይትል የሚባል ይመጣል። ታይትላችሁ በደንብ ምርጥና አሪፍ ሊሆን ይገባል ማለት። ታይትላችሁ እንግዲህ አሁን ለምሳሌ የኔን ቪዲዮውን ዩቲዩብ ለከበዳችሁ ብል ቀጣይ እንግዲህ የታምኔል ላይ የጻፍኩትን መጠቀም የለብኝም። ታይትል ከሱ የተሻለ መስራት መቻል አለብኝ ማለት ነው። ስለዚህ ምንድነው የምለው ዩቲዩብ ላይ ሰብስክራይብ እንዲሁም ቪው ለማግኘት ዩቲዩብ ላይ ሰብስክራይብ እና ቪው ለማግኘት ምርጥ ዘዴ ላለው ወይም በቀላል መንገድ ገንዘብ ለማግኘት መሻላለው ማለት። ስለዚህ መገናኘት የለበትም ማለት ነው። ስለዚህ ታምኔል ላይ የተጠቀምኩትን ጽሁፍ ታይትል ላይ መጠቀም የለብኝም ማለት ነው። ይሄ በደንብና ሊስተካከል የሚገባ ነገር ነው። ስለዚህ አሁን ከነገርኳችሁ አንፃር አሁን ታምኔላችሁን አስተካከላችሁ እንዲሁም ደግሞ ዲስከቨር ሆናችሁ ታይትላችሁን በደንብ አሳመራችሁ። ግን እስቲ አሁን ገና አንድ ነገር ይቀራል። እሱ ምንድነው? ሁክ የሚባል ነገር አለ። ሁካችሁ በደንብ ምርጥ ሊሆን ይገባል። አንድ ሰው እናንተ ታምኔላችሁ ካየ ታይትላችሁን ካየ ዲስከቨሪቢሊቲ ሆናችሁ ከሁሉም ነገር ካየ በኋላ እናንተ ቪዲዮ ከነካ በኋላ ያንን ተመልካች በደንብ ልትይዙት ይገባል። መጀመሪያ የምትጠቀሙትን ንግግር በጣም አሪፍና ሰውን ሊይዝ የሚገባ ነገር ነው ማለት ነው። ስለዚህ ሁካችሁ እንዴት ነው ማሳመር ያለባችሁ ከሚለው አንፃር ሁካችሁ እነኚህ ነገሮች ማካተት መቻል አለባችሁ። ኮንተንት ቫልዩ ሊሰጣችሁ ይገባል። እናንተ ቪዲዮ ሲጨርሱ ምንድነው ከዚህ ቪዲዮ የምትጠቀሙት የሚለውን በአጭር አድርጋችሁ መስጠት መቻል አለባችሁ። በሁለተኛነት ደግሞ ስቴትመንት ኩዌስቸን መጠቀም አለባችሁ። በጥያቄ ከሰላችሁ በጥያቄ መጀመር አለባችሁ። ለምሳሌ ስለ ኦንላይን ከሆነ መሰራው ይሄንን ኦንላይን እንዳትጀምሩ አልኩኝ ምንድነው የጥያቄ ምልክት ነው ማለት። ስለዚህ ይሄንን መጠቀም አለባችሁ። ከዛም በኋላ ደግሞ ይሄ እንግዲህ ሃይ ኤነርጂ መጠቀም አሪፍ ነው። ሃይ ኤነርጂ ማለት በቃ ከኤዲቲንግ ጋር ሊሆን ይችላል፣ ከተለያየ ነገር ሊሆን ይችላል፣ ከሳውንዳችሁ ከድምጻችሁ ወይም ከካሜራ ጥራታችሁ ጋር ሊሆን ይችላል። በሻላችሁ አቅም ሃይ ኤነርጂ ኃይል መጠቀም ብትጠቀሙ አሪፍ ነው ማለት ነው። ስለዚህ አሁን ሁካችሁ በደንብ ምርጥ ሊሆን ይገባል ማለት ነው። ሁካችሁ መጀመሪያ ላይ የምታስገቡትን ነገር በጣም አሪፍና ሊስተካከል ይገባል ማለት ነው። ሁካችሁ በደንብ ምርጥ ሊሆን ይገባል ማለት ነው። ስለዚህ አሁን በአምስተኛነት ደግሞ የምነግራችሁ ሪቴንሽን በጣም አሪፍ ነው። ሪቴንሽን ማለት ተመልካችን ይዞ ማቆየት። ሁካችሁን ካሳመራችሁ መጀመሪያ ላይ ያረጋችሁትን ንግግር ከቀጥሎ ያለው ነገር ነው ወሳኙ። ያንን እንግዲህ ያን ተመልካችን ይዞ ማቆየት መቻል አለባችሁ። እንዴት ተመልካችን ይዛችሁ መታቆያችሁ የሚለውን በደንብ ልታስቡበት የሚገባ ነው። ምክንያቱም ተመልካችን ይዛችሁ ካልቆያችሁ እናንተ ቪዲዮ አይታይም ማለት ነው። ስለዚህ ትቶ መውጣት አይቀርም። መጀመሪያ ላይ የሚያምር ቃላቶች ጋር ብትጠቀሙ ሰዎች እናንተን ቪዲዮ ትቶ ይወጣሉ ማለት። ስለዚህ በደንብ ታስተካክሉት ይገባል ማለት ነው። አሁን ሁካችሁን ሪቴንሽናችሁን በአሪፍ ለማድረግ የሰዎችን ጥያቄ መመለስ መቻል አለባችሁ። ሰዎች ምንድነው የሚፈልጉ የሚለውን በዛ ቪዲዮ መመለስ መቻል ይኖርባችኋል ማለት ነው። ሪቴንሽናችሁ በደንብ አሪፍ ሊሆን ይገባል ማለት ነው። በስድስተኛነትና መጨረሻ ደግሞ የምጠቅስላችሁ ኮንተንት አይዲያ ነው። ኮንተንት አይዲያችሁ በደንብና አሪፍ ምርጥ ሊሆን ይገባል። ኮንተንት አይዲያ እንግዲህ ከአንደኛ ጀምሮ እስከ አምስተኛ ያለው ሁሉም ያጠቃልለው ይሄ ነው። ኮንተንታችሁ በደንብ ምርጥ ሊሆን ይገባል። ኮንተንት ሲባል እንግዲህ አንዴ ሁካችሁ ካሳመራችሁ ታምኔላችሁ ካሳመራችሁ እንዲሁም ታይትላችሁን አሪፍ ካደረጋችሁ በኋላ ተመልካችን ይዛችሁ የምታቆዩት ዋናው ሚስጥሩ ነገር ምንድነው? በሁካችሁ ነው። ሁካችሁ ምርጥና አሪፍ ከሆነ ታቆዩታላችሁ። ነገር ግን ካልሆነ ምንም ለውጥ የለውም ማለት። ስለዚህ ሁካችሁ በደንብ ምርጥ ሊሆን ይገባል ማለት ነው። ኮንተንት አይዲያ ኮንተንታችን እንዴት እናሳምራለን ከሚለው ነገር ሶስቱን ልጥቀስላችሁ። አንደኛ ማድረግ ያለባችሁ ሶልቭ ፕሮብሌም ወይም የዛ ችግር መፍታት መቻል አለባችሁ። ፕሮብሌም መፍታት መቻል አለባችሁ። ይሄን ችግር ስትፈቱ እንግዲህ በደንብ አሪፍ አድርጋችሁ ተመልካች ምንድን ነው የሚፈልገው የሚለውን ማየት መኖር አለባችሁ። ሰው አሁን በአሁኑ ጊዜ ምንድን ነው የሚያስፈልገው የሚለውን
ልታጠኑ ይገባል። ይህ ግዴታ ነው ማለት ነው። ስለዚህ እናንተ ቪዲዮ በየቀኑ እንዲከታተል ከፈለጋችሁ የሰዎችን ችግር ልትፈቱላቸው ይገባል። ሰው አሁን ምንድነው የሚፈልገው የሚለውን ማየት መቻል አለባችሁ ማለት ነው። ስለዚህ የተመልካቾቻችሁን ችግር መፍታት መቻል አለባችሁ። ሰው አሁን ምን ይፈልጋል? ኦንላይን ስራ ይፈልጋል። በቀላሉ መንገድ ማሳየት እና እውነተኛ የሆኑ ኦንላይኖችን ማስረዳት መቻል አለባችሁ። ያ ካልሆነ እናንተ ሰዎችን ይዛችሁ ማቆየታችሁ በአንደኛው ቀን ታገኙታላችሁ፣ ሁለተኛ ቀን አታገኙትም። ስለዚህ በየቀኑ ሰዎች እናንተን ቪዲዮ እንዲከታተል ምንድን ማድረግ ያለባችሁ? ኮንተንታችሁ በጣም አሪፍ ሊሆን ይገባል ማለት። ስለዚህ ኮንተንታችሁን በደንብ አሪፍ ይሄን ሁሉም አሁን የዘረዘርነው ነገር ሁሉም የሚያጠቃልለው ኮንተንት አይዲያ ነው። ይሄን ስንል እንግዲህ ምንድነው ዲስከቨር ከሆናችሁ በኋላ አንድ ሰው ወደ ዩቲዩብ ሲገባ እናንተን ያያችኋል፣ እናንተን ታምኔል ያያል፣ ታይትላችሁን ያነባል። ታይትላችሁ በደንብ እንዴት አሪፍ አድርጋችሁ እንዴት እንደምትሰሩ ነግሬያችኋለሁ። ያ ሁሉም ነገር ያያል ማለት ነው። ታይትላችሁን ካየ በኋላ ሁካችሁ ደግሞ እናንተ ቪዲዮ ክሊክ ካደረገ በኋላ ሁካችሁ ያያል ማለት ነው። ስለዚህ ሁካችሁን ካየ በኋላ ምንድነው የሚያደርገው? ሁካችሁ ያዳምጣል። ከዛ በኋላ ዋናው ምንድነው? ሪቴንሽን ነው። ተመልካቾቻችሁን ይዛችሁ ማቆየት መቻል ይኖርባችኋል። ተመልካችን ይዛችሁ ስታቆዩ ደግሞ ምንድነው የሚያስፈልጋችሁ? ኮንተንታችሁ በደንብ ምርጥ ሊሆን ይገባል። ኮንተንት አይዲያችሁ በጣም ቬሪ ናይስ መሆን መቻል አለበት። ያ ካልሆነ ጥሩ አይመጣም ማለት። ስለዚህ ኮንተንት አይዲያችሁ እንዴት ነው አሪፍ የሚሆነው የሚለውን ነግሬያችኋለሁ በትንሹ። እኔ እንግዲህ ይሄን አሳጥሬ የነገርኳችሁ። ስለዚህ ኮንተንት አይዲያችሁ ልታሳምሩት ይገባል ማለት ነው። ስለዚህ ይሄንን ሁሉም ነገር አሁን ስለ ዩቲዩብ አልጎሪዝም በአጭርና በትንሹ ነግሬያችኋለሁ ብዬ አስባለሁ ማለት ነው። ስለዚህ ይህንን ቪዲዮ ከጨረሳችሁና እስከ መጨረሻ ካያችሁ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ስለዚህ የሚቀጥለው ቪዲዮ እስክንገናኝ ድረስ እንግዲህ በአሪፍና በምርጥ ቪዲዮ እንገናኛለን ብለን እናስባለን። እስከዛው ይመቻችሁ። ባይ ባይ።